ሰላም ጤና ይስጥልኝ በመላው ዓለም የምትገኙ የአርቲስቲክ ቲዩብ ቻናል ተከታታዮች እንዴት አላችሁ? እንግዲህ ዛሬ በመንገዴ ላይ አንድ ሰው አግኝቻለሁ። የሚገርመው በቲክቶክ በሚባለው ፕላትፎርም ከ2761 ቪዲዮ በላይ ለቋል። ነገር ግን ከ2761 ቪዲዮ መካከል አንድ ቪዲዮ እንኳን ቫይራል አልወጣለትም። አረ በስመ አብ ከ2800 ቪዲዮ በላይ ይበልጣል። ከ2800 ቪዲዮ በላይ አዎ። በስመ አብ እና አጋጣሚ ደስ ያለኝ ነገር ከዛ ከ2761 ቪዲዮ አንድ ቪዲዮ ቫይራል ወጣለች። 8400 ነው ምናምን 8400 መታየቱ ቫይራል ነው ላንተ ቀላል ብራዘር። እኛ ገኒ ያለቀም እኮ ከ300 ከ400 ከ200 100 ከ50 ከ25 ከነኛ ምን መሰለ ቲክቶክ ከጀመርኩኝ ኦልሞስት 4 አመት ሞልቶኛል። እና ምንድነው ከዛ በፊት አንዳንድ ነገሮች እኔም በቃ እፈልግ ነበር ሚዲያ ለመስራት ምናምን አስበው ነበር። እሺ ከዛ እንደዚሁ ያየው ምናምን ቲክቶክ እንዳጋጣሚ ጀመርኩ። እኔም ቀን በቀን ፖስት ማድረግ ጀመርኩ። መጀመሪያ ቲክቶከሮች ነበሩ እነ ጆሲ እነ ጆን ዳንኤል እነ ራቹ ከነሱ ስር በእነሱ ሳውንድ ነበር እየተጠቀምኩ እኔም ፖስት ማድረገው። ያ ያለ በቀን ፖስት አደረግ ነበር። በቀን 3 4 ቪዲዮ መለቀበት ጊዜ ነበር። ኦኬ በቃ ለነሱ ነበር የምኖረው ገባ። አሁን ለነሱ ላይክ ሼር ኮፒ ሊንክ ሁሌም ፎሎ እያረኳቸው ምናምን አዳዲስ ሰዎች ሲመጡ በቃ እኛን እንደኔ አይነቶቹም ወጣቶችም ናቸው የሚያፈምሷቸው እነሱ። እኛም ለራሳችን አንሆንም ለነሱ እንሆናለን። ግን ደግሞ እኛን አሁን ቢያንስ እኛ እንደኛ ያሉት ሰፖርት አድርጉን ስንላቸው ማንም ሰፖርት የሚያደርጋቸውም የለም። ኦኬ ስለዚህ አሁን እንደኛ አይነቶቹ ወጣቶች አሁን ላይ እኔ ይሄን በቃ በያሰብኩት ሰግጬ የተነሳውበት ነገር እንደኔ አይነቶቹ ወጣቶች ሰግጠው መነሳት አለባቸው፣ መስራት አለባቸው። እኛ አሽከር አይደለንም፣ እኛ ታብታብ አድራጊ አይደለንም። 2500 ቪዲዮ እንደለቅ ያደረገኝ ነገር 2500 ቪዲዮ በቃ ከለቀኩ በኋላ ብዛቱን አሁን በቅርብ ቀን ነው እንደዚህ ይሄን ሁሉ አይቼ በቃ ቆጥሬ የተረዳሁት። በጣም ነው ያዘንኩት በራሴ። በፊት ሳስበው በፊት ኮሜዲያኖች ምን በቃ ቲክቶክ ራሴን ቢዚ ስላደረገው እንደዚህ እንትን ይሄናል ቪዲዮ የለቀኩ አልመሰለኝም፣ የተጎዳው አልመሰለኝም። ግን ከጊዜ በኋላ ነው ጉዳቱ የተሰማኝ። እና አሁን ምንድነው ያሰብኩት በቃ አንድ ሰው እኔ ሰፖርት ያርጉኝና እንዲፌምስ ያርጉኝ። ምክንያቱም እኔ እችላለሁ። እኔ እንጃ እኔ ምንም የማውቀው ነገር የለም። እኔ አልጎሪዝሙ ይሆናል ብዬ ነው ማስበው። በቃ ይሄን ያህል ቪዲዮ ለቅቄ እኔ አይደለም ከኢትዮጵያ ውስጥ ከዓለም ራሱ አንደኛ ደረጃነት እንደምመራ አልጠራጠርም። ማንንም ሰው ከ200 ከ300 አሁን እንዳጋጣሚ ደስ ያለኝ ነገር ከዛ ከ2761 ቪዲዮ አንድ ቪዲዮ ቫይራል ወጣለች። አንድ ቪዲዮ ቫይራል የወጣ ቪዲዮ አለ የታየልህ ቪዲዮ? አዎ ስንት እንደሆነ ልንገር 8400 ነው ምናምን 8 ብራዘር። እኛ እኔ ያለቀም እኮ ከ300 ከ400 ከ200 100 ከ50 ከ25 ከነኚህ ኳሊቲ ያላቀም። አሁን አዶናይ በአሁንኛው ሰዓት አዶናይ በቀን 100 ቪዲዮ ልቀቁ ይላል። ምሳሌ አንተ ይሄን ላሰማት ይችላል ወይም ደግሞ አንድ ቪዲዮ ለመስራት በጣም ብዙ መከራና ችግር ምናምን አይተህ ነው አንድ ቪዲዮ የምትሰራው አንተ። ግን እኔ እነሱ ያሉትን ነው የምከተለው። ምን ብዬ ነበር ቅድም እነራ የሁሉም የቲክቶከሮች ከነሱ ስር ነበርኩኝ። ኦኬ ከነሱ እኩል ነው ቲክቶክ የጀመርኩት ማለት ይቻላል። አዎ የዛሬ 4 አመት ሆነ ኦሬዲ ነስቲፎ አሁን ሲጀምሩ እኔ አውቃቸው ነበር። ግን ምንድነው እነሱ ያውቃሉ እኔ የማውቀው ታሪክ የለም። እነሱ አርጉ ያሉኝ ነገር ነው የማደርገው። ያ ስለሆነ ነው ልዩነታችን ያ ነው። እነሱ ይተገብሩታል፣ እኔ ደግሞ እነሱ ያሉትን ነው የማደርገው። ያ ነው እና 8500 በጣም ትልቅ ነገር ነው ለኔ።
አውቃለሁ። ብቻ እግዚአብሔር ይርዳኝ እንጂ ካሁን በኋላ በቃ ይሄኛውን አካውንት ጥዬ 2761 ቪዲዮ ጥዬ የራሴን ሌላ አካውንት ከፍቼ በተሻለ ሀሳብ እመጣለሁ ብዬ አስባለሁ። ምንም ማድረግ አይቻልም። እስካሁን የከሰርኩበትን እግዚአብሔር ይከፍለኛል። ምንም ማድረግ አይቻልም። አዎ ምን መሰለህ አዶናይን የሆነ ጊዜ እንደዚህ ወጣ ብዬ እየተዝናናሁ ምናምን ሄድና ሙሉ አካባቢ እያለሁ ፎቶ ልነሳ ነበር የሄድኩት በዚህ እና አዶናይ እንደ አጋጣሚ ዲቻ ቦይሶችን የሆነ ድንጋይ ላይ ምናምን ድንጋይ በዛ ጋር እየተሻገረ ምናምን ነገር አገኘሁት። ከዛ እዛው ሰላም ምናምን አልኩት። ቪዲዮዎች ምናምን ይመቹኛል ምናምን ሀሳብህ ይመቸኛል አልኩት። ከዛ ፎቶ እንነሳ አልኩት። እሺ አለኝ። ፎቶ ተነሳን እና ያቺ ቪዲዮ ታውቃለህ በጣም በቃ ስለዚህ ከዛ በፊትም እኮ የማውቃቸው ቲክቶከሮች ነበሩ፣ የማገኛቸው ቲክቶከሮች ነበሩ፣ ማወራቸው ነበሩ። ግን ያቺ ቪዲዮ በቃ ቫይራል ወጣች፣ ቪው አገኘች ያቺ ቪዲዮ። ይኸውልህ ምን መሰለህ ቅድም ነግሬያለሁ፣ ቲክቶክ ከጀመርኩ 4 ዓመት ምናምን አልፎኛል ኦልሬዲ። ኦኬ ያ ማለት ከበፊትም ጀምሮ ፎሎ ደራረግ ነበር እና 10,000 ፎሎወር አለኝ። 10,000ዎቹም ግን ፎሎ ባክ የተደረጓቸው ናቸው። ምን መሰለህ አሁን ምሳሌ አንድ ሰው አንፎሎ ካረኩ ያ ሰው አንፎሎ ያደርገኛል 9999 ይሆናል አንድ ሰው ከ10,000 ያ ስለሆነ በቃ ምንም ፎሎ የምደራረገው ነገር የለም። እንትን ከ10,000 ላልፍ አልቻልኩም። አንድ ሰው እንኳን ፎሎ አላደረገኝም። ያን ያህል ቪዲዮ ለቅቄ ይሄን ያህል አመት ቆይቼ ምንም ጥቅም ያገኘሁት ጥቅም የለም። በቃ እኔ ምንድነው ጉድለቴ ማለት እኔ እግዚአብሔርን በቃ ምንድነው ጉድለቴ? ኦኬ ያው በፊት እንዳልኩሽ ለ2 አመት ድረስ በዘፈን ዝም ብዬ ሳውንድ ምናምን ከነሱ የሆነ ምሳሌ ሳውንድ ስለ ዘፈኖች ምናምኖች ሊሆን ይችላሉ፣ የኮሜዲ እንትኖች ሊሆን ይችላሉ። በቃ ከነሱ እኩል ነው የምሆነው። አሁን እነሱ እየሳቁ ሲለቁ እኔም እየሳቁ ልለቅ እችላለሁ ምናምን በቃ በተለያየ ፊልቸር እየተጠቀምኩ እንደዛ ነበር የምለቀው። ግን ከ2 አመት ወደዚህ አንዳንድ የሆኑ በቃ ለህይወት ጠቃሚ የሆኑ ምክሮችን ምናምን እንደዚህ አይነት ነገሮች ለወጣቶቹ ሱስ እንዲያቆሙ ምናምን አይነት ምክር እንደዚህ አይነት ኮንተንት ጀምሬ ነበር። እሺ እሱም አልሆነም፣ ሊሆንልኝ አልቻለም። ለምን እንደሆነ አላውቅም። ግን ሲመስለኝ በፊት ሲከተሉኝ የነበሩት ሰዎችና አሁን የተከተሉኝ አዳዲስ በቃ አዲስ እንደመሳብ አይነት ነገር ያን አይነት ነገር ነው የሆነብኝ መሰለኝ። ኦኬ እና ያ ነው የተፈጠረው። ተስፋ አልቆርጥም አሁንም ስቲል አዎ አልቆርጥም። አሁንም ቢሆን ምን ከዜሮ ፎሎወርም ቢሆን እነሳለሁ እንጂ ተስፋ አልቆርጥም። ተስፋ ለምን እቆርጣለሁ? እነሱ የደረሱበት ደረጃ እኔም መድረስ አለብኝ። ለሁላችንም አይን ተሰጥቶናል፣ እግር ተሰጥቶናል፣ እጅ ተሰጥቶናል፣ ምላስ ተሰጥቶናል። እኔ ከነሱ የማንስበት ምን ምክንያት አለ? የሰው በታች እኮ አይደለም። ቲክቶክ የምሰራው በቃ ለመፈመስ ነው። ገባ? አሁን መፈመስ አለብኝ ነው ግዴታ። መፈመስ አለብኝ? አዎ ግዴታ። ዛሬም የቆየሁበት አላማዬ ይሄ ነው። አሁንም ተስፋ አልቆርጥም፣ ገና እቀጥላለሁ ከዚህ በኋላ። አዎ ምናልባት አሁን ቪዲዮ እንደዚህ ቢቀጥል እስከ ስንት ቪዲዮ ሊሰራ ይችላል? አላውቅም። ቲክቶክ ይዘጋል እስከተባለ ድረስ መስራት ብቻ ነው የምፈልገው። አታቆምም? አላቆምም። ግን ደግሞ የሚረዳኝ ህዝብና የሚረዳኝ ህዝብ ካለ የሚረዱኝ ቲክቶከሮች ካሉ እኔ ዛሬም እዚህ የደረስኩት በእነሱ ነው። አዲስ አካውንት ከፍቼ የራሴ ዩቲዩብ አካውንት ከፍቼ መስራት እችላለሁ። በቃ አላ ከስቅጥና ውጪ ኮንተንት አስቤበት በጣም እችላለሁ። ምንም የሚያቅተኝ ነገር የለም እና መስራት እችላለሁ። የሚያግዘኝ ሰው ቢኖር ደስ ይለኛል። እሱን አላውቅም። በእርግጥ ፊልምሽም ማድረግ አላውቅም። ምን መሰለህ ቲክቶክ ከጀመርኩ 4 አመት ምናምን በፊት ነው ብያለሁ። ያ ስለሆነ ቀን በቀን ነበር አላማዬ፣ በቃ አላማዬ ላይ መድረስ የምፈልገው። ግን
ከቪዲዮ መብዛት ከተስፋ መቁረጥ የተነሳ ትንሽ ደብሮኝ አላማዬን ረስቼዋለሁ። በአሁንኛው ላይ ምን እንደሆነ አላማዬ ማለቅ መስራት እንዳለብኝ የኢትዮጵያ ሕዝብ እንዲያውቅ ጠቅላላ በቃ መታወቅ ብቻ ነው የምፈልገው። በኢትዮጵያ ሕዝብ እንዲያውቅ እፈልጋለሁ። ይሄ ራሱ 2661 ቪዲዮ ማለት ማንም ያልሰራው ነው አውቃለሁ። በዓለም ራሱ ላይሰሩት ይችላሉ። ሲጀመር በቪዲዮ ወደ ኋላ የምንቀረው እኛ ኢትዮጵያውያኖች ነን። ቪዲዮአችን ስልካችን ካሜራ የለውም፣ የደበዘዘ ነው። በቃ ሁሉም ነገር አስጠሊታ ነገር ከፊታችን ጀምሮ አስጠሊታ ስለሆነ ነው ሰው ማይወደን። ቢሆን እኮ ይሄን ቪዲዮ የሰራው አንዱ ቪዲዮ ራሱ ስንት ሺህ ቪው እንደሚታይ መገመት አይከብድም። አበሻ ስለሆነ ነው ገባ። አበሻ በጣም ምቀኛ ነው። ላለው ሰው ይጨመርለታል፣ ለሌላው ሰው ደግሞ ያለውም ይወሰድበታል፣ ይቀነስበታል። እንደዛ ነው የሚባለው እና በጣም አዛ ነው። አሁን ላይ በጣም ከባድ ነው። እኔ ስልህ ይሄን ቪዲዮ ለቅቄ ቢያንስ የሰፈር ሰው አይደለም የሰፈር ሰው በቃ የሰፈር ቡና መጠጫ ነው የሆንኩት። ቡና ያ ይሄ ሱቅ ውስጥ ያለው ልጅ ቲክቶከር ነው የሚባለው። የሰፈር ቲክቶከር ነኝ እኔ። ሌላ ሰፈር ማንም አያውቀኝ፣ ግን ይሄ ሰፈር ውስጥ ሁሉም ሰው ያገኛል ማለት ትችላለህ። በአንዳንድ ላይክ እና 2 ላይክ ሰው 2 ሚሊዮን 3 ሚሊዮን አነጋጋሪ የሆነ ቪዲዮ ይለቃል። እኔ ምንም የሚያገኘው ጥቅም የለም። ቲክቶክ አካውንት ዩዘር ኔም ደግሞ ዮሴፍ በለጠ እባላለሁ። ዮሴፍ በለጠ 439 ብለው ማንም ሰው ማግኘት ይችላል። እንደ ቀላል ነገር የኔ ቪዲዮ የምታዩት ቪዲዮ ፎሎ ሰብስክራይብ ካረጋችሁ እኔን እንደ ቀልድ ይቀይረኛል ማለት ነው። አመሰግናለሁ። ቻው